السلام عليكم ورحمة الله وبركاته ودي تكبراتشو وندموچينا اهتوچي بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይ ምረራሂውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት ሁቲዎች የየመኑ አንዱ ክንፍ እና ተቃዋሚዎች በቀይ ባህር በኩል ያለውን የባበል መንደብ መስመር ተቆጣጥረናል እናም ከዚህ በኋላ ያልፈቀድንለት ምንም አይነት መርከብ አልፈም በተለይ ደግሞ ዋና ዛቻቸው ያነጣጠረው እስራኤል ላይ ነው ስለዚህ የእስራኤል ወይም ከእስራኤል ጋራ የተያያዘ ነገር ያለው ማንኛውም መርከብ አያልፋትም ይላሉ ይሄ እንግዲህ አንድ እንደ ኢትዮጵያ የባህር በር ያስፈልጋታል ያ የባህር በር ደግሞ የሷ እጅ ያለበት የምትቆጣጣረው የሐሳብ የምትሰጥበት ምክንያቱም የራሷ እቃዎች ወይም የራሷ የተለያዩ ህልውናዋ ላይ የተመሰረተ የሆነ የገቢ ወጪዎቿ የንግዷም ይሁን ወይም ለራስ የምትጠቀማቸውና ኢምፖርት የምታረጋቸው ነገሮች በሙሉ የሚያልፉት በዚሁ በኩል ከመሆኑ አንፃር የኢትዮጵያ የብሔራዊ ደህንነት ጉዳይ ነው ስለዚህ በዚህ ጉዳይ ላይ ተሳታፊ ወይም አማካሪ ወይም ደግሞ አንድ በደህንነቱ ዙሪያ ላይ የራሱ አሻራ ያለው አካል አለመሆን አይቻልም ማለት ነው በተለይ ይህን ያህል 130 ሚሊዮን ህዝብ ተይዞ ስለዚህ የኢትዮጵያ የባህር በር ጥያቄ ወሳኝነትና ትክክለኛነት ከሚታይባቸው ከሚገለጥባቸው ሁኔታዎች አንዱ ስለሆነ ነው ይሄን ርዕስ መርጫ ያመጣሁላችሁ በሁለተኛ የግብፁ ከኤርትራ ጋር ሆኖ ኢትዮጵያ ላይ የመዛት ኢትዮጵያ ላይ የመፎከሩ ሂደት ቀጥሏል ይህንን የሚያሳይ እና ሰሞኑን በአልጀዚራ ከጀነራሉ ትርጉም ጋር ተያይዞ ጀነራሉ ያመናቸው የሆኑ የኢትዮጵያ ትላልቅ ተግባሮች የግብጽ ደግሞ እጅ መስጠት የሆኑ ነገሮች ላይ ሌሎች ተቃዋሚዎች ደግሞ ይህንን ቪዲዮ ያብጠለጠሉት ይገኛሉ በተወሰነ ደረጃ ሁሉንም እንግዲህ ለማየት እንሞክራለን በተቻለ መጠን ይህንን ፕሮግራማችን ሌሎች ወንድሞችና እህቶቻችን ያዩት ዘንዳ በተቻለ መጠን ፕሮግራሙን ለተለያዩ ወንድሞች ማስተላለፋችሁን አትዘንጉ ከሁቲ ዛቻዎች ብጀምር ደስ ይለኛል የሁቲ ብዙ ጊዜ ተቃዋሚው አካል በተለያዩ መልኩ መግለጫዎችን ይሰጣል ግን በዋናነት በዚህ መልኩ ታዋቂ የሆነ ሰው ነው ይሄ ብቅ ባለ ቁጥር የሆነች ነገር ሊተነፍስ ነው ተብሎ በጣም የሚታሰብ የሚጠበቅ የሁቲዎች ቃል አቀባይ የሆነ ወታደር ነው ከየመን ምን እንደሚል እንስማው نعلن حظر الملاحة البحرية بشكل كامل وتام يا ቀይ ባህርን ጉዳይ ሙሉ በሙሉ እንደዘጋ ነውና ማስጠንቀቂያችንን የላክ እንደሆነ በደንብ ሊታወቅልን ይገባል ይሄ ከፍተኛ የሆነ ማስጠንቀቂያ ነው على العدو الإسرائيلي في البحر الأحمر ونعتبر በጠላታችን እስራኤል ላይ በቀይ ባህር በር በኩል የማለፍ ሂደቱን ሙሉ በሙሉ አቁመነዋል እንግዲህ እዚህ ጋር በጣም እንድናይ የምፈልገው ትላንትና ወይም ከትላንት ወዲያም በተለያየ ጊዜ ሲገልጸው የነበረ ነገር ነበር አንደኛ ትላንት ሶሪ አልገባውም ከትላንት ወዲያ በጀነራሉ ቪዲዮ ላይ እና ከሱም በፊት በነበረው የጀነራሉን ቪዲዮ ተንተርሼ ኢትዮጵያ እስራኤል ሲሉ ያቀረብኩላችሁ አንድ እውነታ ነበር የመጀመሪያው የግብፁ በእርሻ ብቻ ከእስራኤል ጋር የተሳሰሩበት የገንዘብ ብዛት 304 ሚሊዮን ዶላር በ2025 ብቻ ደርሷል ብያችሁ ነበር የኢትዮጵያ ደግሞ ከእርሻ ጋር ብቻ አሁንም አብዛኛው ከኢትዮጵያ ሌላ ነገር ስለማይሄድ ከእርሻ ጋር በተያያዘ ቡናና ምን ጨምሮ
$98 ሚሊዮን አለ ብለናል። ስለዚህ ኢትዮጵያ ከእስራኤል ስትገዛ ወይም እስራኤል ከኢትዮጵያ ስትገዛ የሚጠቀሙት መርከብ ወይ የእስራኤልን መርከብ ነው ወይም ደግሞ የኢትዮጵያ በተለያዩ ካምፓኒዎች ጋር አብራ የምትሰራበት እንደዚሁም የንግድ የሆኑ መርከቦቿ ከኢትዮጵያ ወደ እስራኤል ሊሄዱ ይችላሉ ማለት ነው። የንግድ የሆነ ጉዳይ ምንም አይነት ከጦር ጋራ ከምን ጋር ግንኙነት የሌለው ነገር። ስለዚህ ይሄም አደጋ ላይ ቢወድቅ ኢትዮጵያ ለምን እንኳን ማለት የሚያስችላት የሆነ ቁመና የላትም ማለት ነው። ስለዚህ በኢትዮጵያም ጉሮሮ በአካባቢው ጉሮሮ ላይም ነው የሚመጣው ማለት ነው። የእስራኤል ብቻ አይደለም ጉዳዩና ምናልባትም ለነሱም የተሰነዘሩ ነገሮች የተለያዩ አካባቢዎችንም ያነካካልና ማለት ነው። ስለዚህ የኢትዮጵያ የባህር በር አስፈላጊነት ስንል አሁንም እነዚህን ነገሮች ሁሉ አርቀን ማሰብ ግድ ይለናል። ይቀጥላል። أن كل تحركات العدو أصبحت هدفا عسكريا لقواتنا المسلحة ስለዚህ በእኛ የጦር ኃይል የጠላታችን ተባባሪም ሆኖ ወይም ደግሞ ጠላታችን የሆነ የመርከብ አይነት ታርጌት ውስጥ ገብቷል። من لحظة إعلان هذا البيان ይህንን ማስታወቂያ ከሰጠን ጊዜ ጀምሮ ثانيا نؤكد أننا سنواجه التصعيد بالتصعيد ሁለተኛ ምላሽ ቢመጣብን እና የማካበድ ጉዳይ ከዛ በኩል ቢመጣ ደግሞ ያንን ማካበድ በማካበድ እንመልሰዋለን። ስለዚህ ወደ ኋላ የለም። وإن عملياتنا العسكرية የኛ ወታደራዊ እርምጃችን تكون متصاعدة በጣም ከፍ ብሎ ይቀጥላል። بما يواكب الأحداث والمعركة ምንም የጦርነቱ ሂደት የሚፈልገውን ያህል ጥንካሬ ቢፈልግም ማለት ነው እና የተረከረውን ያህል እኛም ጠንክረን እንቀጥላለን። والاشتراك وبالاشتراك مع محور الجهاد والمقاومة ጸንቶ ተዋጊው የኛ ሙጃሂዲን ይሏቸዋል ወይም ደግሞ ታጋዮች ብለው የሚያስቧቸው እዛ የተቀበጡት አልሸባብ ሊሆን ይችላል፣ አልቃዒዳ ሊሆን ይችላል። እነሱ ጋር የሚተባበሩ የሆኑ አካላት በሙሉ በዚህ ጉዳይ ላይ ተሳታፊ ሆነው አካባቢውን እንቀውጠዋለን እያሉ ነው ማለት ነው። የሚያሳዝነውና ትልቁ ነገር مصر لا تتحدث عن هذا الشيء أبدا وهذه هي يعني فعلا بتككل የደህንነት ስጋት ብለን ካወራን ስለ ኢትዮጵያ ሳይሆን ማውራት የነበረብን እነዚህ አይነት ሰዎችና መሰሎቻቸው አብረው ተባብረው በባበል መንደብም ሆነ በዚህ በኩል የሚያልፍ ማንኛውም እንትንን ኢቭን እስራኤልን ቢሉም ግን ምናልባት ከእስራኤል ጋር የተባበረ ነው ብለው የሚያስቡትን ወደ እስራኤል መሄድ ነው ብለው የሚያስቡትን ማንኛውንም መርከብ ሊመቱ ይችላል። ስለዚህ ግብጽ እነዚህ ሰዎች አያሳስቧቸው፣ ምናልባትም ይተባበሯቸውናል አላቅም። ግን የእውነት የባህር ስጋት እንደሌለ ያውቃሉ። ምክንያቱም እነዚህንም ቢሆን አሜሪካኖቹ፣ ቻይናዎቹ ሁሉም ይሄ በነሱ ላይ የመጣ ነገር ሆኖ ከታያቸው ተባብረው ያስቆሟቸዋል። መቼም ሄደው ትንሽ ይፈራገጣሉ እንጂ ምንም ሊያመጡ አይችሉም። ስለዚህ እነዚህ ሰዎች ላይ ግን አንድ ቀን መግለጫ ሰጥታ አታውቅም ግብጽ። ሌላው ቀርቶ አልሸባብ፣ አልቃዒዳ ሌሎችም እዚህ ባህር አካባቢ ላይ ሌላው ቀርቶ ባለፈው የያዙባቸውን ወታደሮች እስካሁን ድረስ የት እንደደረሱ ምን እንደደረሱ አላውቅም። እነሱም ተናግረው አያውቁም። ኢቭን በኦፊሻሊ ስለ መርከብ ላይ የተጠለፉባቸው መርከበኞች ምንም እስኪ አልሩክባን አልመصሪያ الثمانية እነዛ ስምንቱም ማለት ነው አይነ ወصለ خبرهم የነሱ የመጨረሻ خبራቸው ወይም ዜናቸው ምን البحار المصريون المختطفون እነዚህ الى الان حتى اخر المعلومات المتاحه البحار المصريون الثمانية ما زالوا محتجزين እነዚህ የግብጽ መርከበኞች ስምንቱም እስካሁን ድረስ እንደ ተያዙ ነው ይላል። لم يتحدثوا عنهم شيئا ولم يعني يثرثروا حول هذا الموضوع وإنما يعني يتحدثون عن وصول إثيوبيا إلى البحر الأحمر وكأنه تهديد للأمن وكلام فاضي. هذا هو
يعني عقيدة مصر. هكذا مصر تتعامل مع هذا الموضوع الذي يتعلق بالبحر. ስለዚህ ከባህር ጋር በተያያዘ የግብጽ አካሄድ ኢትዮጵያን ለመያዝ ኢትዮጵያን ለማነቅ ኢትዮጵያን ያው የከለከለች የሚመስላት ማለት ኢትዮጵያ ኢንሻአላህ አትከለክላትም ግን የመንፈራፈሯ ሂደት ግን ከኢትዮጵያ ጋር እንጂ እውነተኛ የደህንነቱ ጉዳይ የሚያሰጋት ቢሆን ኖሮ እነዚህ ሰዎች ከተያዙ እንግዲህ ያስቡት ስንት ጊዜ أن المفاوضات الخاصة بالإفراج عنهم تعثرت وعادت إلى نقطة الصفر بعد خلافات حول قيمة الفدية المطلوبة. እንግዲህ እንደ ሀገር ግብጽን የሚያክል ሀገር ምናልባት የጠየቁት በእያንዳንዱ አንዳንድ ሚሊዮን ዶላር ቢሆን 8 ሚሊዮን ዶላር ጠይቋቸው ሊሆን ይችላል ግን ያንን ብር ላለመስጠት 8 ሚሊዮን ዶላር ላለመስጠት ወይም ተመሳሳይ የሆነ ብር ላለመስጠት በቃ ያው የግብጽ እንትኖች መርከበኞች ይጫወቱባቸው ብለው ተተዋቸዋል ሶማሌዎቹ ይዟቸዋል ማለት ነው እና ይሄ የሚገርም ነገር በጣም የሚገርም ነገር እንደ ትልቅ ነገር ሊያዝ እንደ ርዕስ ሊያዝ የሚገባው ጉዳይ ነው ግብጽ እውነት የባህር በሩ የባበል መንደብ እስከ ሶማሌ ድረስ አሁን ላይ የምትፈራገጥበት የባህር በሩ ደህንነት እውነት ያሳስባታል ሲባል በፍጹም የሚያሳስባት አይመስለኝም اشتراك مع محور الجهاد والمقاومة እንግዲህ በአጠቃላይ ይህ የየመን ሁቲ ተቃዋሚው ማለት ነው እስካሁን ድረስ አካባቢውን በተለይ ከእስራኤል ጋር በተያያዘ የተለያዩ ከእስራኤል ጋር ተባባሪ ናቸውም እንደገና እስራኤል ናቸውም ያላቸውን እንትኖች መርከቦች ማጥቃት ከያዘ ቆይቷል እንደዛም ሆኖ ግን ግብጽ እስካሁን ድረስ ከነሱ ጋር በተያያዘ የባህር በሩ አደጋ ላይ ነው አደጋ ላይ ጥለውብኛል የመሳሰሉ ብር እንኳን ከስር ያለው ብዙ ዶላሮች በ3 ወር ውስጥ እስከ 7 እና እስከ 10 ቢሊዮን ዶላር ከስር ያለው እንኳን እያለች ነገር ግን ሁቲዎች ላይ ምንም አይነት መግለጫ ስትሰጥ ወይም ከኤርትራ ጋር ከጂኒ ጋር ስትስማማ አላገኘናት የኢትዮጵያ ላይ ብቻዬን ለምን ታደርጋለች ሲባል ዋና ፍላጎቷ ኢትዮጵያን ከናይል ጋር በተያያዘ ኢትዮጵያ ያረጋገጠችውን የህዳሴ ግድብ ስኬት ለመበቀል እና ከቻለች ደግሞ በዚህ በኩል ጫና አሳድራ ከኢትዮጵያ ጋራ የኢትዮጵያ ማትፈልገውን ውል ለመዋዋል ትፈልጋለች ማለት ነው ኦኬ ይሄ የመጀመሪያው ጉዳያችን ሲሆን በሁለተኛ ያስኩት ጉዳይ የውጭ ጉዳይ ሚኒስትሩ በድር አብዱል አጢ ከኤርትራ ጋር በተያያዘ አሁንም ዛቻውን ቀጥሏል ግን ከሱ በፊት አንድ የጀነራሉን መግለጫ ተንተርሰው የግብጽን ደካማነት በአልጀዚራ ላይ አወጅክብን ያሉ እየተቃወሙት ነው እና ግብጽ ምንም አማራጭ እንደሌላት አድርገ ለዓለም ማህበረሰብ አቅርበሃል ይሉታል